የኢትዮጵያ የባህርና ትራንስፖርት ሎጂስቲክስ በተለይም የመልቲሞዳል አገልግሎትን በማስፋፋትና የወደብ አጠቃቀምን በማሳለጥ የሀገሪቱ የኢኮኖሚ ማዕከልነቱን ይበልጥ እያጠናከረ መጥቷል። በዓለም አቀፍ የንግድ እንቅስቃሴ ውስጥ ያለውን ተወዳዳሪነት ለማሳደግ እየሰራ የሚገኘው ተቋሙ በበጀት ዓመቱ የተቀመጠለትን ግብ ለማሳካት የሚያስችል አፈጻጸም እያሳየ መምጣቱ ተነስቷል። ከተያዘው እቅድ አኳያ ሲታይ 113% እቅድ ማሳካት ተችሏል። ከገቢ አንጻር 98.5 ቢሊዮን ብር ገቢ ለመሰብሰብ ታቅዶ 117 ቢሊዮን ብር ማግኘት ተችሏል። እንግዲህ ይሄ ከባለፈው 2017 በጀት ዓመት አንጻር ሲነጻጸር በ42% እድገት ያሳየ ነው። አጠቃላይ በሌሎችም ዘርፎች ስናይ እንግዲህ ጠቅላላ የኦፕሬሽን መጠን 5.5 ሚሊዮን ቶን ለማጓጓዝ ታቅዶ 5.3 ሚሊዮን ቶን ወይም ደግሞ 96% ለማጓጓዝ ታቅዷል። ይሄም ቢሆን ከባለፈው ጋር ሲነጻጸር እድገት የታየበት ነው። የማዳበሪያ ኦፕሬሽን ስናይ 1.4 ሚሊዮን ቶን አካባቢ ለማጓጓዝ ታቅዶ ነበረ። 1.7 ሚሊዮን ቶን ለማጓጓዝ ተችሏል። እንግዲህ ከእቅድ አፈጻጸማችንን ስናይ 124% ማሳካት ተችሏል። ከባለፈው በጀት ዓመት ጋር ሲነጻጸር 45% እድገት አሳይቷል። የሀገሪቱ የንግድ ተወዳዳሪነትን ለማረጋገጥ የሎጂስቲክስ ዘርፍን ማዘመን አማራጭ የሌለው ጉዳይ ሆኗል። በዚህም ወደሚታይ ውጤት ተሻግሯል። አብዛኞቹ አፈጻጸሞች ከ95% በላይ አቺቭ ተደርገዋል። ባለፉት 6 ወራት ብትመለከት ግን 90% አካባቢ ነው የነበረው ሬንጁ። አሁን ግን በ95% አካባቢ ከፍ እያለ አንዳንዶቹም እስከ 100% ድረስ ከፍ እያለ የመጣበት ሁኔታ አለ። ስለዚህ ባለፉት 9 ወራት አብሶም ደግሞ ባለፉት 3 ወራት በጣም ሰፊ የሆኑ የሪፎርም ስራዎች በመሰራታቸው ነው እንግዲህ ይሄ ውጤት የተመዘገበው ማለት ይቻላል። ከመደበኛው እቅዳችን ጎን ለጎን የ100 ቀን ስማርት ፕላን በማዘጋጀት በርካታ ስራዎችን ከዚህ በፊት የማይደፈሩ የሚባሉ ያልተነኩ ስራዎችን ሪቫይዝ በማድረግ ሪፖርታችንን እቅዳችንን በድጋሚ በመፈተሽ እንደ አዲስ ማለት ይቻላል ስራ የተጀመረው ባለፉት 3 ወራት በጣም ሰፊ የሆኑ ፕሮግረሶች ነው የታዩት። በኦፕሬሽንም በፋይናንሻል አፈጻጸማችንም በሪፎርም ስራዎቻችንም ትልልቅ የሚባሉ ስራዎች ተጠናቀዋል። በሎጂስቲክስ አገልግሎት እየተገኙ የሚገኙ ገቢዎችን በቀጣይነት ውጤት እንዲገኝበት የተቋሙ ሰራተኞችን ማብቃት ላይ እየተሰራ እንደሚገኝ ሰምተናል። ፕሮፌሽናሊዝም በሆነ ቁጥር ሰው እዚህ ያለው ሰራተኛ ሁላችንም ፕሮፌሽናል በሆነ ቁጥር ባለንበት ሴክተር ላይ ሞር ኢፊሽንት እንሆናለን። የኛ የእድገት ችግር የለበትም። ይሄ ድርጅት ወደምንፈልገው ትልቅ ኢንተርፕራይዝ ማሳደግ የምንችለው ነው አሁን ካለበት የካምፓኒ ስትራክቸር ማለት ነው። ከሱ አንጻር ሁላችንም ፕሮፌሽናሊዝም ይጠበቃል።